እየጠፉ ያሉ ወገኖቻችንንም ለክፉዎች ልቦና ይስጥልን። ባህር ዳር ላይ የምናድርበት የቤተ ክርስቲያን ማረፊያ አዳራሽ በማዘጋጀት በርሜል ቅዱስ ጊዮርጊስ ላይ በሚኖረን ቆይታ የከርሰ ምድር ውሃ እዛ ቦታ ስትደርሱ ንስሐ መግባታችሁ ስለማይቀር እዚሁ ባላችሁበት በየንስሐ አባቶቻችሁ እየተነጋገራችሁ ንስሐ ብትገቡ መልካም ነው። ይህ ወቅት እዛ በስድስት ቅዳሜ ተነስተን በሰባት እሁድ እንገባለን። በስምንት ሰኞ በጠዋት ጥምቀት እንጀምራለን። ንስሐ ያልገቡ ሰዎች ደግሞ አባቶች ከኪዳን ጸሎት በኋላ ከጸሎት እስከሚወጡ ድረስ ጠብቀው በተለያየ በጸጥታ ችግር ወይም ደግሞ በቤተሰብ ጫና ወደዚህ ቦታ ለመሄድ እየፈለጋችሁ ሐሳባችሁ ለተበታተነባችሁ ምንም ችግር የለም፣ ሰላም ነው። በርሜል ቅዱስ ጊዮርጊስ ጉዞ ከጀመርንበት ጊዜና ሰዓት ጀምሮ በእንደዛ አይነት ሁኔታ ውስጥ ነው እየሄድን የምንመለሰው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እኛ ደህና ነን። ይህ ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ አጠር ያለ መረጃ ልሰጣችሁ ወደ እናንተ መጥቻለሁ። ብዙም አልቆይም፣ አጠር ያለ መረጃ ነው። እስከ ግንቦት 30 ድረስ የነበረ የጉዞ ምዝገባችንን ለተከታታይ 4 የሥራ ቀናቶች ተጨማሪ ምዝገባ አድርገናል። ይህም ማለት ጉዟችን ሰኔ 6 መነሻ ሰኔ 15 መመለሻ ነው። የምዝገባ ቀኑን ደግሞ እስከ ሰኔ 4 ቀን ድረስ አድርገነዋል ማለት ነው። ስለዚህ እናንተ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ለተከታታይ በአራቱ የሥራ ቀናቶች እየመጣችሁ መመዝገብ ትችላላችሁ። ይህ የዓመቱ የመጨረሻ ጉዞ ስለሆነ ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረትና አሸዋ ማዶ ደብረ መንክራት ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ላይ በሚኖረን ቆይታ የድህነት፣ የፈውስ፣ የበረከት ጊዜ አሳልፋችሁ የምትመጡበት የዓመቱ የመጨረሻ ጉዞ ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ ገዳመ ወህነያት አቡነ ሐራ ድንግልና ቅድስት ኪዳነ ምሕረት አንድነት ገዳም ላይ ገብተን ጠበል ተጠምቀን ከመካነ መቃብራቸው የሚፈላውን እምነት ብዙ ሰዎች ከካንሰር፣ ከኩላሊት፣ ከጉበት፣ ከግፊት፣ ከኪንታሮት ከተለያየ በሽታ የሚድኑበትን የጻድቁ አባታችን የአቡነ ሐራ ድንግልን እምነታቸውን ከቤተ መቅደሳቸው ከመካነ መቃብራቸው የሚሰጠውን እምነት ተቀብለን የአባቶች ቡራኬና ጸሎትን በቦታው ላይ አግኝተን እንመለሳለን። እንግዲህ ጊዜ እያላችሁ ገንዘብ እያላችሁ መሄድ እየቻላችሁ በተለያየ በጸጥታ ችግር ወይም ደግሞ በቤተሰብ ጫና ወደዚህ ቦታ ለመሄድ እየፈለጋችሁ ሐሳባችሁ ለተበታተነባችሁ ምንም ችግር የለም፣ ሰላም ነው። በርሜል ቅዱስ ጊዮርጊስ ጉዞ ከጀመርንበት ጊዜና ሰዓት ጀምሮ በእንደዛ አይነት ሁኔታ ውስጥ ነው እየሄድን የምንመለሰው። እግዚአብሔር አምላካችን በመንገዳችን ሁሉ እየቀደመልን በግራና በቀኝ ጠባቂ መላእክት በመካከላችን ታዳጊ ሰማዕት እያዘጋጀልን በቅዱስ ጊዮርጊስ መልጃና ጸሎት አንድም ቀን የከፋ ነገር ሳይደርስብን ለተከታታይ 4 ዓመታቶችን በበርሜል ቅዱስ ጊዮርጊስ ላይ ጉዞ ስናደርግ ቆይተናል። አዲስ አበባ ባህር ዳር በፕሌን ከባህር ዳር በኋላ በመኪና በሚኖረን ቆይታ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ከባህር ዳር አየር መንገድ ጀምሮ መኪናዎችን በማዘጋጀትና በመቀበል ባህር ዳር ላይ የምናድርበት የቤተ ክርስቲያን ማረፊያ አዳራሽ በማዘጋጀት በርሜል ቅዱስ ጊዮርጊስ ላይ በሚኖረን ቆይታ የከርሰ ምድር ውሃ፣ በቂ የሆነ መጸዳጃ ሽንት ቤት እንዲሁም ለሴቶችና ለወንዶች የተለየ የማረፊያ አዳራሽን በማዘጋጀት ይህን መንፈሳዊ አገልግሎት ዛሬም ድረስ እየሰጠን እንገኛለን። የ2019 የቀጣይ ዓመተ ምህረትን ሁኔታ ስለማናውቅ ይህን እድል እንዳያልፋችሁ ተጠቀሙበት ማለት እፈልጋለሁ። ሌላኛው ወደ ቅዱስ ጊዮርጊስ ስንሄድ ምን ያስፈልጋል ብላችሁ መረጃ ለምትጠይቁን ምእመናን በርሜል ቅዱስ ጊዮርጊስ ስትሄዱ ሁላችሁም እዛ ቦታ ስትደርሱ ንስሐ መግባታችሁ ስለማይቀር እዚሁ ባላችሁበት በየንስሐ አባቶቻችሁ እየተነጋገራችሁ
ንስሐ ብትገቡ መልካም ነው። ይህ ወቅት የጾም ወቅት ነው። በጾም ላይ ንስሐ አይገባም፣ ንስሐ አይሰጥም ብላችሁ ለምታስቡ ምእመናን የቀኖና አሰጣጡ የተለያየ ስለሆነ መጾም ለማይችል ስግደት፣ መስገድ ለማይችል ጾም፣ መጾም ለማይችል ምጽዋት፣ አባቶች ሌላ መፍትሄ ስለሚኖራቸው ከንስሐ አባታችሁ ጋር ተነጋግራችሁ ቄደር የሚያስፈልጋችሁ ቄደር፣ ንስሐ የሚያስፈልጋችሁ ንስሐ ተቀብላችሁ ቀኖናችሁን ባትጨርሱም እንኳ እዛው ቦታ ላይ ሄዳችሁ ጠበል እየተጠመቃችሁ የተሰጣችሁን ቀኖና እየፈጸማችሁ መጠመቅና መቆየት ስለምትችሉ ይሄንን እዚሁ ብታደርጉ መልካም ነው። ይሄንን ስንል በምክንያት ነው። እዛ በ6 ቅዳሜ ተነስተን በ7 እሁድ እንገባለን። በ8 ሰኞ በጠዋት ጥምቀት እንጀምራለን። ንስሐ ያልገቡ ሰዎች ደግሞ አባቶች ከኪዳን ጸሎት በኋላ ከጸሎት እስከሚወጡ ድረስ ጠብቀው ንስሐ ገብተው ገላቸውን ታጥበው ወደ ጠበል እስከሚሄዱ ድረስ ሰዓት ይረፍዳል፣ እንዲሁም ፀሐይ ይሆንባቸዋል። ስለዚህ ይህንን ከሌላ ተግዳሮትና ሐሜትም ለመዳን እዚሁ ንስሐ አባቶቻችሁ ጋር ንስሐ ገብታችሁ ብትሄዱ መልካም ነው ብለን እንመክራለን። ሌላኛው ከውጭ ሀገር የምትመጡ የውጭ ሀገር ዜጋ የሆናችሁ እጥፍ ክፍያ የምናስከፍላችሁ እናንተ ውጭ ሀገር ስለምትኖሩ ዲያስፖራ ስለሆናችሁ ገንዘብ ስላላችሁ አይደለም። የአየር መንገዱ የራሱ ሲስተም ነው። እኛ እንደማንኛውም ኢትዮጵያዊ ትኬታችሁን ቆርጠንላችሁ ትኬታችሁን ሰጥተናችሁ ኢትዮጵያውያን በሚከፍሉት ፓኬጅ አስከፍለናችሁ ብትሄዱ በለቱ ቼኪን ስታደርጉ ቦርዲንግ ላይ ትያዛላችሁ። በዛ ጊዜ ደግሞ ክፍያ ጨምራችሁ ከፍላችሁ ለማስተካከል ቦታ ላታገኙ ትችላላችሁ። ስለዚህ በዚህ ምክንያት በረራችሁ ይተጓጎልና የበረራ ስረዛ ያጋጥማችኋል ማለት ነው። ይህንን እኛ ኃላፊነት ስለማንወስድ ሲስተሙ በሚፈቅደው በአየር መንገዱ አሰራር ልክ ስለሆነ እናንተን ማስተናገድ ያለብን እናንተ ኤክስትራ ተጨማሪ ኢትዮጵያውያን ከሚከፍሉት ፓኬጅ ተጨማሪ መክፈል አለባችሁ ብለን የምንነግራችሁና የምናስከፍላችሁ አየር መንገዱ ስለሚያስከፍላችሁ ነው፣ እኛ አይደለንም። ይህንን ልዩነቶች በትንሹ ልንገራችሁ። የኢትዮጵያ ዜግነት ኖሯችሁ የሎ ካርድ መንቀሳቀሻ ፍቃድ ኖሯችሁ ውጭ ሀገር የምትኖሩ ቢሆንም የምትመጡት በኢትዮጵያ ኤርላይንስ ከሆነ ምንም አይነት ተጨማሪ ክፍያ ሳትከፍሉ የትኛውም ኢትዮጵያውያን የሚከፍለውን ክፍያ ከፍላችሁ እናስተናግዳችኋለን። ነገር ግን የኢትዮጵያ ዜግነት ሳይኖራችሁ መንቀሳቀሻ ፍቃድ የሎ ካርድ ሳይኖራችሁ የምትመጡትም በኢትዮጵያ ኤርላይንስ ካልሆነ ይሄ ደግሞ 3 እጥፍ ነው የሚሆነው ክፍያችሁ። አንደኛው የኢትዮጵያ ዜግነት ካላችሁ ወይም መንቀሳቀሻ ግሪን ካርድ ፍቃድ ካላችሁ ውጭ ሀገር ብትኖሩም የምትከፍሉት እንደ ኢትዮጵያውያን ነው። ነገር ግን የምትመጡት በኢትዮጵያ ኤርላይንስ ካልሆነ ልዩነት አለው። ወይም ደግሞ ዜግነትም ከሌላችሁ የምትመጡትም በኢትዮጵያ ኤርላይንስ ካልሆነ እዚህ የገባችሁበትን ወረቀት ስለምታሳዩ የምትከፍሉት ክፍያ እጥፍ ነው፣ 3 እጅ ማለት ነው። ስለዚህ ይሄ የምናስከፍላችሁ እኛ አይደለንም። በደንብ እንድትረዱት እፈልጋለሁ። የሚያስከፍላችሁ ራሱ አየር መንገዱ ነው። እኛ ግን ኢትዮጵያውያን እንደሚከፍሉት አስከፍለን ትኬታችሁን ቆርጠን መስጠት እንችላለን። በኋላ ለሚፈጠረው ነገር ግን ኃላፊነት የምትወስዱት እናንተ ናችሁ። ምክንያቱም በእለቱ በራችሁ ከኛ ጋር ማጓዝ ካልቻላችሁ ለመኪና እኛ የምንመድበው መኪና እናንተን ቆጥረን ስለሆነ እናንተ ስትቀሩ መኪናው ባዶ ወንበር ስለሚሄድ የእናንተ ገንዘብ ነው የሚቆረጠው እዛ ጋር ማለት ነው። አየር መንገዱም ደግሞ በሰዓቱ ተገኝታችሁ በረራችሁ ማድረግ ካልቻላችሁ በመቅረታችሁ ሪፈንድም ብታደርጉ ለሌላ ጊዜም በረራ ብታስተካክሉ ወይም ወደ ሌላ ሀገር ሄድበታለሁ ብላችሁ ብታስቡ ያንን በእለቱ ያልበረራችሁበትን መቀጮ ቀጥቶ ቆርጦ ነው የሚመልስላችሁ ማለት ነው። ስለዚህ እነዚህን በቅድሚያ መረዳት ያስፈልጋል። በሀገር ውስጥና ከሀገር ውጭ ያላችሁ ኦርቶዶክሳውያን ከታች በሚቀመጡላችሁ ስልክ ቁጥሮች በመደወል እስከ ሰኔ 4 ቀን እስከ ሐሙስ ድረስ ለዚህ መንፈሳዊ በረከት በመረባረብ ቀድማችሁ በመቁረጥ ከኛ ጋር እንድትጓዙ ማሳሰብ እፈልጋለሁ። ዘወትር በዶርቃ ሚዲያ
አርብ፣ እሁድ፣ ሮብ የሚለቀቁ ምስክርነቶችን ለብዙ ኦርቶዶክሳውያን እንዲደርሱ ሼር፣ ላይክ፣ ሰብስክራይብ በማድረግ ለቻናላችን አዲስ የሆኑ ኦርቶዶክሳውያን ቤተሰብ እንዲሆኑ እንድትጋብዙልኝ በዚሁ አጋጣሚ ማሳሰብ እፈልጋለሁ። በአሩሲ ኦርቶዶክሳውያን ላይ እየደረሰ ያለው ግፍና መከራ እግዚአብሔር አምላክ በቃ ይበላቸው፣ በቃ ይበለን። የሀገራችን የኢትዮጵያ ጽኑ ሰላምን እግዚአብሔር ያጽናልን። በደብረ ጉራቻ፣ በገዋ ጽዮን፣ በተለያየ ቦታ እየታገቱ እየተሰወሩ እየጠፉ ያሉ ወገኖቻችንንም ለክፉዎች ልቦና ይስጥልን። ወገኖቻችንንም የሞቱትን ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ለመላው ቤተሰቦቻቸው ደግሞ መጽናናትን እንመኛለን። ከዚህ የበለጠ መጮህና መናገር አቅቶኝ አይደለም። ብዙ ጊዜ ጮኸን የሚሰማ አካል ስለሌለ ለውጥ ስላልመጣ ነው። እስቲ ደግሞ የሚቆረቁረውና ኃላፊነት የሚሰማው የመንጋ ጠባቂ ካለም እየሞከርን ነው። በቅርብ ድምፅ እንዲሆኗቸው ለአሩሲ ኦርቶዶክሳውያን አባቶች ከሀገረ ስብከታቸው አስራት በኩራት የሚሰበስቡባቸው፣ ስጦታ የሚቀበሏቸው፣ የክርስትና፣ የፍትሃት፣ የተለያየ ክፍያ፣ የሰርግ፣ የጋብቻ ክፍያ እያስከፈሉ በሀገረ ስብከታቸው በሞዴል 30፣ በሞዴል 20፣ በሞዴል 6፣ በሞዴል 10፣ በሞዴል 12% የሚሰበስቡላቸው የየሀገረ ስብከታቸው ሊቃነ ጳጳሳት የሚጨንቃቸውና የሚመለከታቸው ከሆነ ዝም አንልም፣ በምንችለው እንጮሃለን። ስለዚህ አምላካችን እግዚአብሔር ዝማሬ ዳዊትን፣ መስዋዕት አቤልን፣ ዕጣነ ዘካርያስን እንደተቀበለ የራሔልን እንባ የተመለከተ አምላክ ልመና ጸሎታቸውን፣ ጮኸታቸውን፣ ለቅሷቸውን፣ እንባቸውን ሰምቶ እንባቸውን እንዲያብስላቸው፣ የአካባቢያቸውን መረጋጋት እንዲመልስላቸው። እኛማ ሰላም አለበት በሚባል አካባቢ ስለሆነ የምንኖረው ምንም አልሆንም። አሁን ለነሱ ድምፅ ሆነን ስንጮህም የኛ ደህንነት በተጠበቀበት ቦታ ሆነን ነው እየጮህን ያለ ነው። ስለዚህ ወገኖቻችን የእግዚአብሔር እርዳታ፣ የድንግል ማርያም አማላጅነት በዚህ ሰዓት ያስፈልጋችኋልና በያላችሁበት ሆናችሁ የአሩሲ ኦርቶዶክሳውያንን በጸሎት አስቧቸው። ዛሬ የነበረኝ ሐሳብ ወደ እናንተ የመጣሁበት መረጃ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።